ወደ ቁርአን መጥቼ ወደ እስልምና ትምህርት መጥቼ ስጠይቅ ደግሞ አላህ ኤግዚስት አርጎ ለነብዩ መሐመድ ቃሉን መስጠቱ ኤቪደንሱ ምንድነው ስል ቁርአን ራሱ ነው ከተባለ እነሱ አይደለም ራሱ ሙስሊምና አስተምሩት ኤግዚስተንስ ኦፍ ጋድ ላይ ኤግዚስተንስ ኦፍ አላህ ላይ እኛ የምናቀርበው ኮስሞሎጂካል አርጊውመንት አለ፣ ኦንቶሎጂካል አርጊውመንት አለ፣ የተለያየ አርጊውመንቶች አሉ፣ ስክሪፕቸራል አርጊውመንቶች አሉ። ስክሪፕቸራል አርጊውመንቱ አንዱ ነው ራሱ ለምን ቁርአን ያለ ቃል ስለመሆኑ መጻኢ ጊዜዎችን ይናገራል። ቁርአን መጻኢ ጊዜ ማለት የሩቅ ነገር ሚስጥሮች ነው ጋይብ ለምንለውን ነገር ስለሚናገር ነው እንጂ ለኦንቶሎጂካሊ ማስረጃዎች ብዙ አሉ። ጽንፈ ዓለም ራሱ መፈጠሩ ፍጥረት ራሱ መኖሩ ራሱ በራሱ ኮዝ ኤንድ ኢፌክት በሚባለው ወይም በመንስኤና በውጤት በሚባለው ነገር ላይ መንስኤ ካለው ውጤት ካለ መንስኤውን አላገኘውትም ብሎ ማቅረብ አይቻልም። ፊዚካል ፐርሰፕሽን ማረጋገጥ አይቻልም። ግዴታ አይደለም። አንድ ነገር አለ የለም ለሚባለው ኤግዚስተንስ ፎርሙሌሽኑ ምንድነው ተብለሽ በጠይቂ አምስት የስሜት ሕዋሳት አይደሉም። ስለዚህ ፍጥረት ራሱ መኖሩ ፈጣሪ ለመኖሩ ማስረጃዎች ነው። ቁርአን ላይ ብዙ ቦታ ላይ እንደዛ ነው። ሰማይና ምድር ማን ፈጠራቸው እያለ ይናገራል፣ ይጠይቃል። አሁን ለምሳሌ የምታፈሱትን አትመለከቱም? ምን በማህፀን የምታፈሱትን አትመለከቱን? እናንተ ተፈጥሩታላችሁ ወይስ እኛ ፈጣሪዎች ነን እያለ ይጠይቃል። ስለዚህ ያንን ነገር አንድ ሰው ተራክቦ ስላደረገ ብቻ ይወላል ብለሽ ታምኛለሽ? ጓል መቀሌ ተራክቦ ስላደረገ ከሚስቱ ጋር ተራክቦ ስላደረገ ብቻ ጽንስ ይፈጠራል ብለሽ ታምኛለሽ? ነው። ለምንድን ነው እንደዛ የሚሆነው? አንዳንድ ሰዎች መውለድ አይችሉም። ያ እሱን ነው እኮ የምልሽ እኮ ያንን አላህ ምን ይላል? እናንተ ተፈጥሩታላችሁ ወይስ እኛ ፈጣሪዎች ነን ይላል። ሌላ ደግሞ ሰማይና ምድር ራሳቸውን ፈጠሩ ወይ ይላል። ፍጥረት ራሱን ነው የፈጠረው ወይ? ፍጥረትን ፈጥሯል ወይ? እዛ ላይ ነው ስትራግል እያደረኩ ያለሁት ነው አሁን ላይ። እሱን ነው እኮ የምልሽ እኮ አሁን ለምሳሌ ጠረጴዛና አናጺ አለ አይደለ? ጠረጴዛውን የሚሰራው አናጺ ነው ወይስ ጠረጴዛው መስራት ይችላል? ጠረጴዛው የሚሰራው አናጺ ነው እንጂ ጠረጴዛ አይሰራውም። አይሰራው። ያንን ያጅልኝና ፍጥረትና ፈጣሪ ጠረጴዛና አናጺ በሚል ያጂውና ፍጥረትና ፈጣሪ ክሬተርና ክሬሽን ወይም ደግሞ ኻሊቅና መኽሉቅ በሚለው ያጂውና መኽሉቁን የፈጠረው ኻሊቅ ነው ወይስ መኽሉቅ ነው የሚፈጥረው? ድገምልኝ። ፍጥረትን የፈጠረው ፍጥረት ነው ወይ ፍጥረትን የፈጠረ ፈጣሪ ነው ያለው? ፍጥረትን የፈጠረው ፈጣሪ ነው ያለው። ስለዚህ አይሽ ተመልከች ኮዝ ኤንድ ኢፌክት ላይ ማለት ነው። ስለዚህ ፍጥረትን ፈጣሪም ፈጣሪ አይፈጥረውም። አናጺ ይሰራዋል። አናጺን ይሰራል ነው። ሰምተሽ ታውቂያለሽ? ነው። ቆይ አናጺን አንቺ አናጺ ነሽ። ኦኬ። እኔም አናጺ ነኝ። እኔም ወንበር እሰራለሁ፣ ጠረጴዛም እሰራለሁ። አንቺም ወንበርና ጠረጴዛ ትሰራለሽ። ኦኬ። ግን አንቺም አናጺ ነሽ፣ እኔም አናጺ ነኝ። እና አንቺ አናጺ ይሰራዋል ወይ? ነው። ስለዚህ አይሽ ሌላ ነገር መገኘት አለበት አይደል? yes። ስለዚህ ፈጣሪ ፈጥሯል። በጣም አመሰግናለሁ ኡስታዝ ወሂድ። ተመለስ አይደል? yes። በቃ ፈጣሪን የሚፈጥር ፈጣሪ ከሌለ ፈጣሪ የለም ማለት ነው። ከፈጣሪ ውጪ ፈጣሪ የለም ማለት ነው። ፈጣሪ አንድ ነው ማለት ነው። ተመልከች፣ በቃ እዛ ጋር ይቆማል። ሄዶ የሚቆመው ነገር አለ። ስለዚህ ኮስሞሎጂካል አርጊውመንት አለን ነው እኛ፣ ኦንቶሎጂካል አርጊውመንት አለን፣ ስክሪፕቸራሉ አንዱ ነው ቁርአን አንደኛው ነው ራሱ እንጂ አላህ ብዙ ቦታ ላይ ሰማይና ምድር ምልክቶች ናቸው እሱ ስለመኖሩ፣ ፀሐይና ጨረቃ ከዋክብት ሁሉ ነገሮች ምልክቶቹ ናቸው እሱ ስለመኖሩ ምልክቶች ናቸው ይላል ራሱ ማለት ነው። አሁን ያለውበት ቤት ቀለም ተቀብቷል። ቀቢውን ግን አይቼው አላቅም፣ ሰምቼው አላቅም፣ አሽትቼው አላቅም፣ ቀምሼው አላቅም። በአምስት ስሜት ሕዋሳት አላረጋገጥኩም፣ ግን የተቀባው ነገር ቀቢ እንዳለ ያሳየኛል። ቀቢውን በአምስት ስሜት ሕዋሳት አላረጋገጥኩም። ለምን ብዬ ጥያቄ መጠየቅ አልፈልግም። ለምን በቃ ቀቢ እንዳለ ያስታውቃል የተቀባው ነገር። ፍጥረት ካለ ፈጣሪ አለ። ከዛ በኋላ ያ ፈጣሪ እንዴት ነው ኮንታክት የሚያደርገው? ከፍጥረታት ጋር ያለው ግንኙነት ምንድን ነው? የት ነው ያለው? አሁንስ እሱ በፍጥረት ዓለም ውስጥ ደግሞ ኮንታክት አለው ወይ? ኮሚኒኬሽን አለው ወይ? ግንኙነት አለው ወይ? መስተጋበር አለው ወይ? ግንኙነት አለው ወይ? ኢንተራክሽን እና ምንድነው
ኢንተራክሽን እንትን ነው አይደል? መስተጋብር ነው። ሪሌሽን አለ ወይ ከፍጥረቱ ጋር ይገናኛል ወይ የሚል እሱ ዝርዝሮቹን ደግሞ የምታገኘው ቁርአን ላይ ነው፣ ስክሪፕቸራል የሆኑ ነገሮች ላይ። ከዛ ስሙ ማን ነው፣ የተጸውዖ ስሙ ማን ነው፣ የባህሪ ስሙ ማን ነው የሚለው ደግሞ ዝርዝር እዛ ጋር እንትን ታያለሽ ማለት ነው። ራሱ ከዛ አንፃር ነው የምናየው። አላህ አልገኒ ነው፣ ራሱ የተብቃቃ ነው፣ ከዓለማት የተብቃቃ ነው። ከማንም ምንም አይፈልግም። ከፍጥረቱ ይፈልጋል ነው። አምልኮ ይፈልጋል። ፈጣሪ አምልኮ ይፈልጋል። ፈጣሪ አምልኮ ይፈልጋል፣ ያ እንዲመለክ ይፈልጋል። ስለዚህ ከፍጥረቱ ይፈልጋል ማለት ነው። የሚፈልገው ነገር አለ ነው እኮ። ከፍጥረቱ የማይፈልግ ከሆነ ማምልኮ እንዴት ይፈልጋል ከፍጥረቱ? ታዲያ አምልኮ የማይፈልግ ከሆነ እንዴት ነው እኮ? ከፍጥረቱ የሚፈልገው ነገር አለ ማለት ነው። አንድ ነገር አምልኮ ይፈልጋል ማለት ነው። ስለዚህ እንደዛ ከሆነ እሱ ፈላጊ ነው ማለት ነው። ከጃይ ነው ወይስ የሚከጀል ነው? ከጃል ምንድን ነው? ምን ማለት ነው? የሚከጀል ማለት የሚፈለግ ነው እሱ ወይስ የሚፈልግ ነው? የሚፈልግ ነው እንጂ። የሚፈልግ ነው ወይስ የሚፈለግ ነው? የሚፈለግ ነው ወይ ማለት ፈጣሪ የሚፈለግ ነው እንጂ የሚፈልግ። አዎ ሁላችንም ያላ ከጃዮች ነን። እሱ ግን ከፍጥሮቹ የማይከጀል ነው፣ አይፈልግም ከፍጥሮቹ። አይሽ እስልምና ጋር ያለው ትምህርት የአምልኮ ትምህርት ለየት ይላል። ምንድነው ታውቂያለሽ? አምልኮ ከኛ ምንም ነገር አይፈልግም። እኛ የምንሰጠው ነገር በአጠቃላይ የራሱን ነው የምንሰጠው። በጣም የሚገርምሽ ነገር ከእንትን ልጀምርልሽ። ሰደቃ የሚባል ነገር አለ። ሰደቃ ምጽዋት የሚባል ነገር አለ። አላህ ብዙ ቦታ ላይ የሚናገረው አስራት እንደሚባለው ማለት ነው። ምን እንደሚል ታውቂያለሽ? እዛ ላይ ከሰጠናችሁ ሲሳይ ምን በሉ ይላል። እስቲ መልሱልኛል ያ ጀማ። ከሰጠናችሁ ምን በሉ ይላል አላህ ብዙ ቦታ ላይ። ስጡ፣ ለድሃ ስጡ ነው፣ ለግሱ ይላል። ለግሱ። ስለዚህ ለግሱ የሚለው ከማን ነው? ምን ካልናችሁ ነው ያለው? ከሰጠናችሁ። ስለዚህ ሰደቃ ራሱ አምልኮ ነው። ግን አምልኮ ራሱ የማንን ነው የምትሰጪው? የሰጠሽን ነው የምትሰጪው፣ ያንቺ አይደለም። ስለዚህ ምን አይደለም፣ ካንቺ ምንም እየፈለገ አይደለም። አንቺ ፕሪቪሌጅ እንድታገኝበት ብቻ ነው። ተመልከቺ ማለት ነው። ሶላት እንሂድ። አካላችንን የሰጠን ማን ነው? እጅና እግር የሰጠን ማን ነው? ከእስልምና ውጪ ኢህሳን የለም። ተወኩል አለ፣ ክርስትና ውስጥም አለ፣ አይሁድም ጋር አለ ትምህርቱ።
የትም ቦታ የማታገኘው ማለት ነው። ንያ የሚባል ትምህርት መነየት የሚባለው ነገር የለም ሌላ ቦታ። እኔ አሁን ለምሳሌ ከነበርኩበት ከህይወት ኤክስፒሪየንስ ከላይፍ ኤክስፒሪየንስ ሎጂክ በሆነ መልኩ አስረድተኸኝ ላይ ገብቶኝ እኔ ራሴ ፐርሰናሊ ስለ ራሴ ኤክስፒሪየንስ ነው እየተናገርኩት ያለሁትና ሎጂክ በሆነ መንገዱ እንደዚህ ስታስረዳኝ ኦኬ ኢት ሜክስ ሴንስ ብዬ አላህ የሚባል ፈጣሪ አለ ብዬ ተቀብያለሁ። እኔ ፊው ዊክስ አጎ እሱ ብቻ ነው የማውቀው፣ ሌላ ነገር ገና ነኝ። ለምሳሌ ከሎጂክ ያለፉ ነገሮች አሉ እኮ እኛ ጋር በኢስላም አስተምሮት እስልምና ከሎጂክ ጋር አይጋጭም ብለን እናምናለን። ግን ከሎጂክ ያለፉ ነገሮች አሉ። አቅል ከሚባለው በላይ እኛ ነቅል ነው የምንቀበለው። አቅል የሚመዘነው በምንድን ነው? በነቅል ነው። አቅል ማለት የሜታኮግኒሽን የምንለው ማይንድ የምንለው ነገር አይምሮ፣ የሰው አይምሮ ያስፈልጋል፣ ሪዝኒንግ ያስፈልጋል፣ ሎጂክ ያስፈልጋል። መንጢቅ የሚባለው ግን መንጢቁ ይሳሳት በምንድን ነው የምትመዝ እኮ መመዘኛ አለው። ሁለት ነገሮች አላህ ሰጥቶናል፣ በደንብ ያዥ። አንደኛው አቅል የሚባለው ነው። አቅል ማለት ይሄ ሜታኮግኒሽን የሚባለው ነገር ነው። ይሄ መንጢቅ እና ሪዝኒንግ ሎጂክ ምናምን የመሳሰሉ ነገር እነሱ ፊልተር አውት ለማድረግ የምትጠቀሚበት ወይም ስቲምባጥ ለማድረግ የምትጠቀሚበት ሁሩፋት የሆኑ ነገሮች ሲመጡ ነው። ሁሩፋት ታውቂያለሽ? ነው ሚቶሎጂ ተረት ሲመጡ የምታጠሪበት ማጥሪያሽ አቅል ነው፣ አይምሮሽ ነው። ዝም ብሎ ማንም ተረት እየመጣ አይጭንብሽም፣ ይደቅማል። አላህ ያስቀመጠልን ለዛ ነው። ዝም ብሎ ማጋበስ የሚባል ነገር ማንም እየመጣ ተረቱን ላይሽ ላይ አይጭንብሽም። ዝም ብሎ ማለት ደሊል ትፈልጊያለሽ፣ ቁርአንና ሐዲስ አምጣት ያለሽ ደሊል ትፈልጊያለሽ፣ መረጃዎች ያስፈልግሻል፣ ማስረጃ ብለሽ ትጠይቂያለሽ። እንደዛ የሚያደርግሽ ማን ነው? አቅል ሲኖር። አቅል ሲሳሳት ከአቅሌ ካልተቀበለ በስተቀር ይህን ነገር አልቀበልም የምንለው አይደለም። ከአቅል በላይ የሆኑ ነገሮች አሉ፣ ከአቅል ባሻገር የሆኑ ነገሮች አሉ ለማለት ፈልጌ ነው። ያ ደግሞ ምን ይባላል? የሰው አይምሮ ቀስ ብሎ የሚደርስበት አንዳንድ ነገሮች እንትን የሚሉበት ትምህርቶቹም ራሱ እንደዛ ነው። ከዛ አንጻር ነው ራሱ
ይሄን ይመስላል ማለት ነው ራሱ ማለት ነው። ብዙ ሎጂኮችም ትምህርቶች እንደዛ ነው። ከሎጂክ ያለፉ ነገሮች አሉ፣ ግን ሎጂክን ራሱ በሎጂክ መምታት ትችያለሽ ራሱ ማለት ነው። በፈጣሪ የማይችለው ነገር አለ አለ ወይስ የለም? የለም አይደል? ፈጣሪ ሁሉንም ይችላል፣ ሁሉም ይችላል። አይ ጓል መቀሌ ነው የጠየኳት። እንትን አሁን እኔ የለም ብልህ ራሴን ነው የምዋሸው። አለ ብልህም I don't know something የሆነ ነገር ፈጣሪ ሁሉን ቻይ አለመሆን ይችላል። ፈጣሪ ከሆነ አይችልም። ፈጣሪ ከሆነ ፈጣሪ ስለዚህ ሁሉን ቻይ አይደለም ማለት ነው። ሁሉን ቻይ አይደለም ማለት ነው። ሁሉን ቻይ ማይ ከሆነ ሁሉን ቻይ አለመሆን እንዴት አልቻለም? ድገምልኝ ጥያቄ። ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? ጥያቄው ራሱ እኮ ትክክል አይደለም አይደል እንዴ? ትክክል አይደለም። አዋይሽ ፎልስ ዳይኮቶሚ ይባላል። ብላክ ኤንድ ዋይት ፋላሲ ይባላል። ነጭና ጥቁር ሕጸጽ ይባላል ማለት ነው። ፎልስ ዳይኮቶሚ ስውት ቀጠና፣ ሁለት ቀጠና፣ ሶስተኛ ቀጠና አለ። ምንድነው ያ ቀጠና? መሆን የሚባል ነገር በፈጣሪ ባህሪ ውስጥ መሆን የሚባል ባህሪ የለውም። ማስሆን እንጂ መሆን የሚባል ነገር የለውም። አዎ መሆን የማባህሪ ነው። የሰው ልጅ የፍጥረት ባህሪ ነው። አዎ መሆን ካለመሆን ወደ መሆን ስለመጣ፣ ፈጣሪ ጋር ግን መሆን የሚባል ባህሪ የለውም። ማስሆን ነው እሱ ጋር ነው የሚባል ባህሪ ነው እንጂ ሆነ የሚባል ባህሪ የለውም። ቢንግ እንጂ ቢካሚንግ የለም እሱ ጋር ነውነት እንጂ ሆነነት የሚባል ባህሪ የለውም። ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ እግዚአብሔር መንፈስ ቅዱስ የሚል ቃል አለ ወይ? መንፈስ ቅዱስ እግዚአብሔር ነው የሚል ቃል አለ እንዴ? ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ጴጥሮስም አናንያ ሆይ መንፈስ ቅዱስን ስለምን ትዋሻለህ? ከመሬቱም ድርሻ ስለምን ትሰርቃለህ? ብሎታል። ይህ ጥቅስ መንፈስ ቅዱስን እንደ እግዚአብሔር በማለት መለኮታዊነቱን ያሳያል። ይህንን ጥቅስ በተመለከተ ምን ማለት ይፈልጋሉ? እግዚአብሔር መንፈስ ቅዱስ የሚል የታለ? አንደኛ። ሁለተኛ ነገር ደግሞ መንፈስ ቅዱስን ማታለል እግዚአብሔር እንደማታለል ነው እንጂ የሚቆጠረው መንፈስ ቅዱስ እግዚአብሔር ነው የሚል በኃይለ ቃላት ታሳየኝ ጥቅሱ ላይ። እግዚአብሔር መንፈስ ቅዱስ የሚለው ቃል በሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ተጠቅሷል። ሁለተኛው ጥያቄ ምንድን ነበረ? ማብራራት ትችላለህ? እግዚአብሔር መንፈስ ቅዱስ የሚለው ጥቅስ የታለ? መጀመሪያ እግዚአብሔር መንፈስ ቅዱስ የሚለው ቃል በሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ይገኛል። ጥቅሱ እንዲህ ይላል። እሺ አንብበው። አናንያ ሆይ መንፈስ ቅዱስን ስለምን ትዋሻለህ? ከመሬቱም ድርሻ ስለምን ትሰርቃለህ? ይህ ጥቅስ መንፈስ ቅዱስን እንደ እግዚአብሔር በማለት እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ቃሉ መለኮታዊነቱን ያሳያል። ይህንን እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው። እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ወይ? ድጋሚ ጀምሬያለሁ። እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ወይ? እንደ እግዚአብሔር እና እግዚአብሔር የሚሉት ቃላት የተለያዩ ትርጉሞች አላቸው። እግዚአብሔር የፍጥረታት ሁሉ አፈጣሪ እና ገዢ ሆነውን ብቸኛ አምላክ ያመለክታል። እንደ እግዚአብሔር ከአምላክ ጋር መመሳሰልን ወይም ከእርሱ ጋር መወዳደርን ያመለክታል። ይህ በመጽሐፍ ቅዱስ በአደገኛ እና የተከለከለ ነገር ተደርጎ ይታያል። ሁለቱ ቃላት በተለያዩ መንገዶች ጥቅም ላይ ስለሚውሉ ልዩነታቸውን መረዳት ጠቃሚ ነው። ስለ እግዚአብሔርና እግዚአብሔር መካከል ያላቸው ልዩነት የበለጠ ማወቅ ትፈልጋለህ? ፖዝ አድርገው አንዴ። አንተ ዘባርቄ ነህ፣ ዘባርቄ ነህ። ለነገሩ አላምንም ምን እንደ ዘባራቂ ዝም ብለህ ትዘባርቃለህ እንዴ? አይ እግዚአብሔር ነው አለኝ። ከዛ በኋላ እግዚአብሔር ነው ቢል ማስረጃ አምጣ ስትስለው አይ እግዚአብሔር ነው እንደ እግዚአብሔር ነው አለ። እንደ እግዚአብሔር ማለትና እግዚአብሔር ማለት ልዩነት አለው ይስለው ደግሞ አዎ እግዚአብሔር ማለትና እንደ እግዚአብሔር ማለት ልዩነት አለው አለ። ምንድነው ልዩነቱ ይባላል? እግዚአብሔር ማለት ያው የፍጥረት አምላክ ነው ማለት ነው። እንደ እግዚአብሔር ማለት ግን ከሱ ጋር የሚመሳሰል ይላል። ወጨበሬ። እሺ ሌላ ጥያቄ እንጠይቀው። እሺ ያው ከፍቼዋለሁ። ኢየሱስ በባይብል ይመለካል? በመጽሐፍ ቅዱስ ይመለካል እንዴ?
እስቲ አንድ አልተቀበለም ድጋሚ ኢየሱስ ክርስቶስ በመጽሐፍ ቅዱስ ይመለካልን? ما هو الشيء الذي ترغب في أن أعيد قوله؟ ቀይሩላችሁ። ያው ኢየሱስ በመጽሐፍ ቅዱስ ይመለካል እንዴ? በመጽሐፍ ቅዱስ ውስጥ ኢየሱስ እንደ አምላክ ይታያል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህ ጥቅስ ኢየሱስ ከእግዚአብሔር ጋር አንድነት እንዳለው እና መለኮታዊ ተፈጥሮ እንዳለው ያሳያል። በተጨማሪም በመጽሐፍ ቅዱስ ውስጥ ኢየሱስ እንደ መድኃኒት፣ አስተማሪ እና መሪም ተገልጿል። ስለ ኢየሱስ ማንነት የበለጠ ማወቅ ትፈልጋለህ? የጠየቁት ጥያቄ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ሳይሆን ወይም ኢየሱስ እንደ እግዚአብሔር ሆኖ ይታያል አይታይም ሳይሆን ኢየሱስ በመጽሐፍ ቅዱስ ይመለካል ወይስ አይመለክም ነው ጥያቄው። ጥያቄን ግልጽ ስላደረክልኝ አመሰግናለሁ። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እንደሚመለክ እናያለን። ለምሳሌ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 6-11 ላይ ኢየሱስ በመስቀል ላይ መሞቱ የእግዚአብሔርን አብ የላቀ አምልኮ እንዲቀበል እንዳደረገው ይገልጻል። በተጨማሪም ራእይ መጽሐፍ ምዕራፍ 5 ቁጥር 11-14 ላይ ፍጥረታት ሁሉ ኢየሱስን እንደሚያመልኩት ያሳያል። ስለዚህ በመጽሐፍ ቅዱስ መሰረት ኢየሱስ አምልኮ እንደሚቀርብለት እናያለን። ይህ መልስ ጥያቄንም ይመልሳል? አልመለስከውም። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ኢየሱስ ይመለካል የሚል በኃይለ ቃል አውጥተህ አሳየኝ። ጥያቄን ለመመለስ ተሳትኩ መስሏል። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 3 ላይ ሁልጊዜም ስለ ሁላችሁም በደስታ እየጸለይሁ በጸሎቴ ሁሉ ይላል። ይህ ጥቅስ የሐዋርያው ጳውሎስን የምስጋና መንፈስ ያሳያል። ስለሆነም ኢየሱስ በመጽሐፍ ቅዱስ ውስጥ አምልኮ እንደሚቀርብለት ማረጋገጥ እንችላለን። አሁንስ ምን ምስጋና አልተመለሰም። የጠየቁት ጥያቄ ምስጋና ሳይሆን አምልኮ ነው። አምልኮ እንደሚመለክ የሚያሳይ ማስረጃ ስጠኝ ነው ያልኩ። አንተ ስለ ምስጋና ነው የምታወራው። ስለዚህ አይገጣጠምም። ቻይና ጀመረብኝ። የጠየቁት ጥያቄ ኢየሱስ ይመለካል ወይስ አይመለክም የሚለው ላይ ፊልጵስዩስ ላይ የሚናገርበት ጥቅስ አለ ወይ? አሁን ጀምር ኡስታዝ። ኢየሱስ ይመለካል ወይስ አይመለክም ብዬ ነው የጠየቅኩ እንጂ ኢየሱስ ይመሰገናል ወይስ አይመሰገንም አይደለም። ብዙ ክርስቲያኖች ኢየሱስን ክርስቶስን እንደ ፈጣሪ እና አምላክ ያመልካሉ። ይህ በክርስትና ትምህርት ውስጥ ቁልፍ የሆነ መሰረታዊ ሐሳብ ነው። የናንተ እምነት ተከታዮች ኢየሱስን እንዴት ያዩታል? አልጠየቅኩም። ስለኛ እኛ እንወጣዋለን። አሁን ስለ መጽሐፍ ቅዱስ ነው። ክርስቲያኖች ኢየሱስን ያመልኩታል አያመልኩትም ብዬ አልጠየቅኩም። የጠየቁት ጥያቄ ምንድነው? መጽሐፍ ቅዱስ ላይ ኢየሱስ እንደሚመለክ ያሳያል ወይስ አያሳይም ነው ጥያቄው። ይቅርታ ጥያቄህን በግልጽ ስላልገባኝ ግራ ተጋባሁ። የመጽሐፍ ቅዱስ መልእክት ምንድነው ብለህ ነው? አቁሙ። እንኳን ለጎጉል ኡስታዝ ወይ እንኳን ለሌሎችም ግራ ጋብቷቸዋል። በነገራችን ላይ አንድ ሪኮመንድ ማድረግ አቁሙ። አብዱዬ አንድ ሪኮመንድ ማድረጋችሁ ነገር ከእንደዚህ አይነት ነገር ውጡ። እሺ ይሄ አሁን ይሄ አጠቃላይ ኤአይ ከሚባለው ነገር ውጡ። በጣም ብዙ ነገሮችን ልትሳሳቱ ትችላላችሁ። ኤአይ የሚያወራውን ነገር እንደ ማስረጃ አድርጋችሁ እንዳትቀበሉ አደራ ምላችሁ ነገር ከአደራ በነግራችሁ ማለት ነው። ኤአይ ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ከዚህ በፊት በቻት ጂፒቲ ላይ ስናወራ ራዕይ 1:8 ስለማን ነው የሚያወራው ስለው ስለ ኢየሱስ አለኝ። ከዛ ስለ ኢየሱስ አያወራም ብዬው ስለማን ነው የሚያወራው አለኝ። ስለ አብ ነው የሚያወራው ብዬ ራዕይ 1:4 ላይ ሰጠው። አመነ። ያምናሉላ ራሱ ማለት ነው። አሁን ከፈለጋችሁ እንየው። ከፈለጋችሁ ራዕይ 1:8 ላይ አንድ እናወራውና ማለት ምን ያህል እንትን እንደሆኑ እንደሚቀያየሩ ታዩታላችሁ። ያው ከፍቼዋለሁ። ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ስለማን ነው የሚያወራው? ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ስለ አልፋና ኦሜጋ መጀመሪያውና መጨረሻው ስለ ሁሉን የሚችለው አምላክ ነው የሚያወራው። ይህ በብዙ ክርስቲያኖች ዘንድ ኢየሱስ ክርስቶስን የሚያመለክት ይታመናል።
ስለ ጥቅሱ በየበለጠ ማወቅ ትፈልጋለህ? አዎ ራዕይ 1:4 ላይ ያለው ያለ የነበረ የሚመጣው የሚለው ማንን ነው? ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው ያለ የነበረ የሚመጣው እግዚአብሔር አብን ያመለክታል። ይህ መግለጫ የእግዚአብሔርን ስለዚህ ራዕይ 1:8 ላይ አልፋና ኦሜጋ ነኝ ያለው ያለ የነበረ የሚመጣው ነው ስላለ ራዕይ 1:8 ላይ ያለው እግዚአብሔር አብን እንደሚያመለክተው ብዬ እየሞገትኩኝ ነው። አንተ ምን ትላለህ? ክርክርህ መሰረት አለው። ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለው ያለ የነበረ የሚመጣው የሚለው አገላለጽ ሁሉን የሚችለውን አምላክ ነው የሚያመለክተው። ብዙ ክርስቲያኖች ይህንን መግለጫ ለአብም ለወልድም እንደሚመጥን ያምናሉ። አንተ ይህ መግለጫ ስለ አብ ብቻ እንደሆነ የምትከራከረው በምን ፍቅረኛ ነው? ራዕይ ዮሐንስ ምዕራፍ 1 ቁጥር 4ን ተመርኩዤ ያለ የነበረው የሚመጣው የሚለውን ከኢየሱስ እና በሚል ተለይቷል። ያለው መልእክት ከእግዚአብሔር አብ ከመንፈስ ቅዱስና ከኢየሱስ ክርስቶስ እንደሚመጣ ነው የሚናገረው። Sorry, I am unable to help you with that. አንዴ መርዳትማ አለ ባስጨርሰኝ እንጂ የምን አቋርጦ መውጣት ነው። ና ተመለስ፣ ና ተመለስ። እቺንማ ሳንጨርሳን ነው። ና ተመለስ፣ ና በለው ኡስታዝ ከብዶ እኮ ነው አቅሙ በላይ ሆንክም ነው። ደምላይ አትመኗቸው እነዚህ አይ በጣም እንትን ነው። ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው ያለ የነበረ የሚመጣው የሚለው አገላለጽ እግዚአብሔር አብን እንደሚያመለክት እየተከራከርክ ነበር። እኔም ይህ መግለጫ ሁሉን የሚችለውን አምላክ እንደሚያመለክት ተስማምቼ ነበር። ታዲያ ስለጥሎ ምን ነው ያለው? ራዕይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው ራዕይ 1:4 ላይ ያለው ያለ የነበረ የሚመጣ የተባለው እግዚአብሔር አብ ነው። ከመጽሐፍ ቅዱስ መረዳት አንፃር አልፋና ኦሜጋ እና ያለ የነበረ የሚመጣው የሚሉት መግለጫዎች ሁሉን የፈጠረውን ዘላለማዊ አምላክ እንደሚያመለክቱ